እንዴት ዋላችሁ? በእውነት በኋላ ከምናገረው ውስጥ አንዱ ዘመን ስለ ጊዜ ትንሽ ለመናገር እፈልጋለሁ። ግን እንደ መግቢያ ጊዜ ምን አይነት እንደሚሆንና እንደሚበላሽ ማስረጃ ነው ይመስለኛል። አሁን እዚህ ውስጥ ያሉት እኔ እንኳን ችግር የለውም ማዳመቂያ ነኝ። እቃ ሲገዛ በፌስታል ነው የሚገዛው። የሚፈልገው እቃው ነው፣ ፌስታሉም አብሮ ቤት ይሄዳል። እቃው ከወጣው በኋላ ይጣላል። እኔ እንደ ፌስታል ቁጠሩ። ግን እንደነጋሽ ኃይለ መለኮት እንደነጋሽ አያልንና እንደነጋሽ ዘነበ አይነት ራሳቸውን ችለው ፕሮግራም ናቸው። እውነቱን ለመናገር ራሳቸውን ችለው እግዚአብሔር በሚያውቀው እኔ ማለባበስና ውዳሴ ከንቱ አላውቅም። ምክንያቱም የትምህርት ቤት ድኖች አይደሉም። ደሞዝ እንዲጨምሩልኝ አይደለም ገንዘብ እንዳይሰሩ ቅድም እሳቸው ተናግረዋል። ህጋውያን ሌቦች ናቸው፣ ድሆች ናቸው፣ ህጋውያን ድሆች ናቸው። ምንም የላቸው። ደራሲ ግንዛቤ እንጂ ገንዘብ የለውም ይባላል። ደራሲ የሞላች ነፍስ እንጂ የሞላ ኪስ የለው፣ የሞላ ቦርሳ የለው። እና እነዚህን ያህል ግዙፍ ትልልቅ ሰዎች አንጋፋ ሰዎች በመገኘታቸው እንደገና በተገላቢጦች ደግሞ ሙሽራው መጥቶ ታዳሚ ነው የቀረው። በባህላችን እንደዛ አልተለመደም። ታዳሚ ነው ሲንቃቃ የሚውለው ታውቃላችሁ አይደል? 7 ሰዓት ታስተምራለህ ብዬ ተጠርቼ አንድ ሰርግ ላይ 9 ሰዓት ከሩ መጣ ሙሽራው። 7 ሰዓት ተሮ እኔ ኩል አስተምሬ ኩል ወጣ ነው እኔ ትቼ ሄድኩ ነው ለምናገር እና በጣም እናንተ መካከል በመገኘቴ በጣም ደስ ብሎኛል። ቃው ቅድም መጨረሻ ላይ ያቀረበው ወንድሜ ደግሞ ለሌሎችም እንደው መድረክ ላይ ለምትወጡ ሰዎች ሁሉ የምናስገነዝበው አንድ አይነት ስውር ሲቀመጥ አጠገባችሁ ስዕላዊ መግለጫ መስጠት አለባችሁ። አሁን እሱ ቁመቱን ነገረኝ፣ ጸጉሩን ነገረኝ፣ ምን አገባው አይባልም። አይምሮዬ ውስጥ ስዬ ንግግሩ ጭምር ሰማዋለሁ። እኔ ብዙ ጊዜ ሆና ሰው ቤት ስትሄዱ አይነ ስውር ቤታችሁ ስትጋብዙ በማንኪያና በሹካ የሚበላ ምግብ አይሰጥም ለአይነ ስውር። ለምንድን ነው ሲባል ምግቡ ጋር ሳይገናኝ ይገባል። አሁን እናንተ ታዩታላችሁ፣ ምግቡ ሰላም ብላችሁት በአይናችሁ አይታችሁት ነው የሚገባው። ስለዚህ በአይናችሁ ሰላም ትሉታላችሁ፣ በእጃችሁ። እኛ ግን በእጃችን ጭምር ነው ሰላም የምንለው። ስለ ምግቡ ጋር ሳንገናኝ ገባ፣ ውጭ ሰላም ሳንለው ቤት ገባ ማለት ነው። ይሄ ሳይኮሎጂካል ተጽዕኖ። እውነቴን ነው የምላችሁ። አሁን ብዙ ጊዜ በማንኪያ በላ ሲሉኝ አልወድ ወይም ደግሞ በማንኪያም ከበላ ምግቡን ነክቼ ነው የምበላው። መጀመሪያ ሰላም ነውና ምግቡን ከዛ ወደ ማንኪያው ወጣ እና ብዙን ጊዜ ላይ አጠገበ ለምሳሌ አይነ ስውር አጠገባችሁ ካለ ይነካቸዋል። ወንድ ይሁን ሴት ይሁን ወጣት አሮጊት ሊሆን ይችላል። ይሄ ሌላ እናንተ አይናችሁ አይቶት የነበረ ይበጃየውት ማለት ነው። ሌላ ምንም ተጨማሪ ተጽዕኖ የለውም። እና እኔ አንዳንድ ጊዜ አይነ ስውር አጠገባችሁ ሲኖር የዛ አይነት ግንዛቤ ቢኖራችሁ እኔን መሰል አይነ ስውራን ደስ ይለናል። እና ወንድሜ ይህን በማድረግ ደስ ብሎኛል። ከዛ በተረፈ ደራሲ የሚሆን ሰው ደራሲ ከመሆኑ በፊት ተናጋሪ ሰው ደራሲ አይሆንም ይባላል። ከጻፈ ከሞላ በኋላ የሚናገር ደራሲ ነው። እንደነጋሽ ያያለን እንደነጋሽ ያለ ማለት ከመድረሱ በፊት ወሬኛ ከሆነ ወሬ ነው የሚጽፈው ይባላል። ገብቷችኋል ሐሳቤ? አሁን ነጋሽ ያያል ነጋሽ ያለ መለኮት ምንድነው የሞላው ነው። አሁን እስከ ዛሬ የሰበሰቡት አሁን ቅድም ጋሽ ያለ መለኮት አዲስ አበባ ዩኒቨርሲቲ የገባሁት ለማሳመጽ ነው ሲሉኝ እኔ የእርሶ ድርሰት ነው ትዝ ያለኝ። ጉንጉና እያለ ማን የሰራተኛ ማይሆን የሚያሳምጸው ሰው ምንደ አቶ ምንደ እርሶ ነው ታይ። አሁን ቅድም እንደዛ ሲሉ እኔ ጋሽ ያለ መለኮት ድርሰት የወዳነሽም ሆነ ጉንጉን ጭንቅላቴ ስዕሉ አለ። እውነቱን ለመናገር ከዛ ጀምሬ እስከ ማጀቴ ድረስ ስዕሉ አለ። እና አሁን ቅድም እሳቸው ሲናገሩት እዚህ ያለኝ ምንዳዬ ነው ጋሽ ምንዳዬ ናቸው። ጋሽ ያለ መለኮት ማለት ነው። በጣም ደስ ብሎኛል። እና አሁን ነጋሽ ያለ መለኮት ከሞሉ በኋላ ነው ማውራት የጀመሩት። ሳይሞላ ካወራ ደራሲ አይሆንም ይባላል። ለምን ነው በቤተ ክርስቲያን ድምጻዊ ሰው የዜማ መምህር አይሆንም? ድምጻዊ ምክንያቱም አደጋው ምንድነው? ምልክቱ ቢጠፋበት ጨምሮ ያዜማል። በጣም መጥፎ ነው። ስለዚህ የዜማ መምህር የሚወስው ድምጽ የሌለው ሰው አይጨምርም። እኔ በጣም መልካም ሰው ማስታወቂያ መስራት የለበትም ይያስባል። አሁን አንዳንድ ጊዜ በጣም ቆንጆ ሴቶች የሚያስተዋውቁት ዕቃ ይሸውዳል። እሷን አይናኗን ጸጉሯን ስታይ የማይረባ ዕቃ ታስገዛለች። አይናሞቹ ነው የምመክራችሁ። አሁን ቆንጆ እሰማለሁ በሬዲዮ ሌሊት እኮ መልካም ቆንጆ ስለሆነች ማስታወቂያ ምን አይነት ማስታወቂያ ዕቃ አይ እየተሸጠች ያለችው ልጅቱ ናት። ልጅቱ ነው እየገዛ ያለው። እርግጠኛ ነኝ ያንን ዕቃ በአብዛኛው ወንድ ነው የሚገዛው እንጂ የእሷ ቢጤዎች አይገዟትም።
ምክንያቱም የእሷ ጸጉር አላቸው እሷ ጥርስ አላቸው ወንዱ ነው ጥርሷን ሲያይ ጥርስ የሚያወጣ ችግር የሚገዛው እና ብዙን ጊዜ እና እንደዛ እና እግዚአብሔር እኔ ወደ ሐሳቤ ስመጣ በቀደም ብንያም የደወለልኝ ካሳሁን አላቀውም ነው ለመናገር እንደ ድርሰት አንድ ወንድማችን መጽሐፍ ጽፏልና እንድትገኝ ሲል ማን ይገኛል ስል ጋሻይ ለመለኮትም ጋሻይ ያልነህም ጋሽ ዘነመ መጣለው ብለዋል ስለኝ እግዚአብሔር በሚያውቀው እነሱ ሰዎች መተው ብቅር እግዚአብሔር ሙህነ ቀረህ ብሎ ሰባተኛ ቃል አድርጎ ቢጠይቀኝ ስድስት ቃላት ወንጌል ተርቤ ያላበላችሁኝ ማለት ሰባተኛው ቃል ደግሞ እነ ጋሻይ ያልነህ መተው ለምን አልመጣህም በኋላ መልስ እንዳላጣ የመጣው ምክንያቱም ለድካማቸው እውቅና ሰጣለሁ ጋሽ ዘነበ የሚያወሩ ወሬ የሚነግሩኝ የሚያወሩት አይባልም በነገራችን የሚናገሩት ወሬ የሚባለው ቡና ተፈልቶ እንትና ገበች እንትና ቆጣ የሚባለው አንዳንድ ሰዎች መጽሐፍ ቅዱስ ሰባኪዎች ይሄ ወንጌል የሚያወራው ይላሉ አይባልም በጣም ነው ኢየሱስ ሲያወራ አላንድ ከኛ ምንቱ ጫለ ሰው ነውና እኔ በሆነ የኛ ምንቱ ወደ አለቀውም ከሰው ነበር ኢየሱስ ሲያወራ ይገርማችኋል በእናላዛር ቁጭ ብሎ ሲያወራ ይሄ እንኳን ለኢየሱስ ለወልደ ኢየሱስ ጋር ሲያወራ ይችላል ጸያፍ ነው አማርኛ መጣረም አለ ክትም ሆናል እና ቅድም እንዳልኳቸው እነዚህ ሰዎች መጥተው እንዴት ቀራለው ብዬ በሁለተኛ ደረጃ ሰሞኑን አንድ ትልቅ ፕሮግራም ሀገራችን ላይ ነበር ትልቅ እንግዲህ በሰው ብዛት ነው በጮት ነው መለካያለ ትልቅ አንጻራዊ ነው ታውቃላችሁ እንግዲህ ከአንድ ግራም ወርቅና ከ10 ኪሎ ድንጋይ የቱ ይበልጣል ቢባል ወርቁ ነው የሚበልጠው በምን መለኪያ ሲባል በወርቅነቱ መለኪያ በክብደት ኮን ድንጋዩ እና ሰሞኑን አንድ ብዙ ካታ የተደረገበት አንድ ስብሰባ ነበር እና እዛ ላይ ሁለት ሰዎች ንግግር ተናገሩ አንድ ሴትዮ ተናገረች የተጠራችው ሽልማት ልትሰጥ ነው ሴትዮዋ እንደሰማው በመረጃ ሽልማት ልትሰጥ የተጠራችው ሁለተኛ የአንድ ስሙ ብቻ ያለ በተግባር የሌለ ፌዴሬሽን ምክትል ፕሬዝዳንት ናቸው ሴትዮዋ እኔ አሁን ኢትዮጵያ ውስጥ የስፖርት የእግር ኳስ ፌዴሬሽን ሲባል አይገባኝም ነው ምክንያቱም እዛ ሀገር ላይ በመሬት የሌሉ በተግባር የሌሉ ድርጅቶች አሉ ድርጅት ተቋቁሞላቸው ግን የሉ እኔ አሁን ስፖርት እግር ኳስ ፌዴሬሽን አሁን ብራዚል ይሆን ይገባኛል እንግሊዝ ይሆን አሁን እኛ ሀገር አይገባኝም ለምሳሌ ለምንድን ነው የተቋቋመው አንድ ቀን እንኳን ዋንጫ ቃሳን በልተናል ነው ማለት ምንድን እና ዞሮ ሴት የዛ ምክትል ፕሬዝዳንት ናቸው ተጠሩ እዛ ላይ ተጠርቶ ሌላ ሃይማኖት አይሰበክም በሴትዮዋ ተበሳጭቼ ሳልጨርስ ደግሞ ልጁ ቀጥሎ የመቤታችንን ስልጣን በዛ ምሽት ማርያም ሆነ ኢየሱስ ዛዳሽ አልመጡ ሊመጡም አይችሉም እኛ መለካው ስለምናል እንዴት ሊመጡ እንደሚማም መለካው እኛ እናቀው መመዘኛው እናቀው ማርያም አልመጣችም ልጁ ስለጠራት ኢየሱስ አልመጣም ሴትዮዋ ስለጠራችው አዳራሹ የወጣቱ ስብስብ ነው እንደዚህ አይነት ስብስብ እኔ ከስነ ጽሁፍ አንፃር ከምን አንፃር መመዘኛ ሰጥቼ ሳይሆን በአሁኑ ጊዜ ወጣቱ የሚሰባሰብበት ስለቸገረው ምክንያት ፈልጎ በዚህ ተሰባስቦ ሲጫጩ ሲያጨበጭባ መሸ በጣም ነው ደስ ያለው እኔ ዛሬ ሃይማኖት ባይነሳ መነሳት ነው ያበሳጨኝ እንጂ የተሰበሰቡበት ምክንያት ብዙ እንትን አላለኝም እኔ አንድ ወዳጅ ደውሎ ሰገጠ ምን ማለት ነው አለ ግዝ ነው ወይ አለ አይደል ምን የፈለገው ስለገባኝ አላውቀውም አለ ምክንያቱም አንድ ማብራሪያ ብሰጥ ምን ሊፈጠር እንደሚችል አውቀዋለሁ ወይ ደግሞ ወይ ተቃውሞ ነው ይስለ አላውቀውም አማርኛውን ያመጡት ሰዎች ጠይቃቸው ብዬ ዘጋው እና አንዳንድ ጊዜ አሁን ኢትዮጵያ ውስጥ የገጠመን ፈተና ምን ሃይማኖትን ያለ ቦታው መደንጎር ብሔርን ያለ ቦታው መደንጎር አንድ እኮ ነጋዴ ሱቁ ሲከስርበት እኔ የዚህ ቋንቋ ተናጋሪ ስለሆንኩ ነው ለማለት እኮ እየቃጣው እኮ ነው ምን ያህል የዘቀጠ የቆሸሸ የተበላሸ የነተባ አይምሮ የመነቸከ ህሊና ያደፈ ልቡና የደነቆሮ ጆሮ እንደደረሰ በጣም ማዝነውነቱ ለምናል እና እንዲህ አይነት የስነ ጽሁፍ ምሽቶች ላይ ስገኝ እኔ ይሄን ለዚህ ማጨብጨብ ማለት ቅድም ጋሻይ ለመለኮት ትልቅ ቋንቋ ነገሩኝ በቀደም ለተማሪዎች ክፍል እየተናገርኩ ነበር መድረክ ላይ የሚነገር ቋንቋ ጥንቃቄ ይጠይቃል ለምሳሌ እኔ መድረክ ላይ ቆሜ ሳስተምር እየሰማችሁ ነው የማስተምራቸው ሰዎች 10 ሰዎች ቢመጡ 10 የተለያየ አኗኗር የተለያየ ጠባይ የተለያየ ኑሮ ደረጃ የተለያየ ዕውቀት ያላቸው ናቸው ስለዚህ አማካይ ትምህርት ነው የምሰጠው እዛው ቆሜ ለምሳሌ ይገርማቸዋል አሁን አንዲት
ልጅ ለጊዜው ያልወለዱ እናት አንድ ጊዜ መጥተው ምናል ቤተክርስቲያን እንደው ቤተክርስቲያን እንደው ለሰባኪዎቹ ብትነግሯቸው ምን አለ ምን ነው ያለ በዘላን በመርዘኛ አፉ ባልተወረሸ ምላሱ የሴትዮዋ ማህፀን ጭንቅላታችን ያደርጋል እጉሮች እንደዚህ ብለው ይያል አይነ ስውራን ያስደነግጣቸው አንካሶ ቤተክርስቲያን እስከ ዘዶ ላይ ቋል ይገርማቸዋል እስከ ዘዶ ላይ ቋል ስናስተምር ማን ነው ማስተምረው የት ነው ማስተምረው ምንድነው ማስተምረው ጊዜው የት ነው ቦታው የት ነው ምንድነው የምናገረው የሚለው ቁጥራ እናስተምራለን ክርስቶስ ግን እንደምታውቁትኛ ግን የሚወራው ነው የሚኖረው ስለማይገናኝ አሁን በሬዲዮ ስለ ህግና ስለ ዲሞክራሲ ሲወራ ቅድም ነው ለዛች ሀገሩ ሰደኝ የሚያሰኝ ነው የሚወራላት ሀገር ላይ ባቀለው ምትወስድ አድርሰኝ የሚያሰኝ ነው ትንታኔ ሲሰጥ ነው በጣም አቶ ማናት ዶክተር ገሌ ከመንግስት ዩኒቨርሲቲ በዲሞክራሲ ጉዳይ ማብራሪያ ይሰጣል ያብራራውና መሬት ላይ መነኩሴው ይባላል ሆስፒታል ተኝተው አንድ ጅል የነሳ ልጃቸው መጣ አባቴ ምንድነው እንደው አሞኝ ነው ሰውነቴ እንደው ምግብ ብላል ምን አሉት አዎ እኔም አውቀዋለሁ ይገርሞታል ለዚህ ጁሱንም ወተቱንም የዶሮ ተፈትፍቶ ቢበሉ በጣም ጥሩ ነበር ትላቸዋለች ሰውየው ነው የላቸው ዋላ ሰውየው ምን ብሎ ጥሩ ነው የኔ ልጅ ገዝቼሻለሁ ነገ ይዘሽልኝ ገዝቼሻለሁ አያት እንደ አይነት እስካሁን አንዳንድ ጊዜ የማይኖረው ነው አሁን እስኪ የኦሮሞ ፖለቲከኞች ነው ለኦሮሞ ህዝብ የሚያወሩለት የአማሮች ነው ለአማራው የሚያወሩለት የትግራይ ፖለቲከኞች ለትግራይ ህዝብ የሚያወሩለት የሚበላው አምባሻ ላይ የሚያወሩት ወሬ አይገናኝም እነሱ ስለ ሲንጋፖር ያወራሉ እኛ ግን ሳራ ባራን ያለን አይገናኝም ስለዚህ እኔ አንዳንድ ጊዜ ሚዲያ ደራሲያን የመድረክ ሰዎች ሲሆን ቋንቋ መጠንቀቅ አለበት በጣም አሁን ቲክቶክ ላይ የምሰማቸው ዩቲዩብ ላይ የምሰማቸው ሰው በዚህ ልክ ሊባልግ ይችላል እንደለካ በዚህ ልክ ሊበላሽ ይችላል እኔ አሁን አንድ 4 5 6 7 ሆነ ወንዶችና አንድ 5 ወንዶችና አንድ ሁለት ሴቶች ዝም ብዬ ስራዬ ያጠናቸው ሰዎች አሉ ውጭ ሀገር ናቸው ግማሾቹ አላብዛኞቹ የሚሳደቡ ስድብ ትልልቅ ሰዎች ናቸው 40 50 ዓመት ይሆናቸው እነዚህ እኔ ጥያቄ የጠየቁት ነው ልጅ ያላቸው የላቸው ያጣሩልኝ ነው እንደው ልጅ ያለው ሰው እንዲህ ያለ ልቅ ሊሆን ይችላል እንዲህ ያለ ባለጌ ሊሆን ይችላል አላፊነት ይሰማዋል ልጁ እኮ ያንን ፕሮግራም እኮ ይሰማዋል አባቴ ልቅ ነው ባለጌ ነው እንዴ ያው ልጆች እውነቱን ለመናገር በሚማሩበት ምክንያት እንዲሸማቀቁ አልፈልግም ከአቅሜ በላይ ሆኖ የሚያሸማቀቅ ነገር መጣ ደግሞ ራሴን ገለል አደርጋለሁ እንሰራለን ስለዚህ እኔ ስነ ጽሁፍ ገነጋሻ ያያለ መቼም ትረዱኛላችሁ ቋንቋ ይመረጣል ጋሻ ያለ ማለት ቋንቋ መመረጥ አለ እንደው ከሰው መርጦ ለሹመት ከእንጨት መርጦ ለታቦት እኔ ደግሞ ምን እየጨመርበታል ከቃላት መርጦ ለድርሰት ተብሎ ቢጨመርበት ያሳል መጽሐፍ እንደጻፍ እኔ ሐሳቡን ተቀንጭቦ በቴሌግራም እንዲመጣልኝ ያደረኩ ሰማሁት እሱን ደግሞ ጠየቁ ሶስት ጥያቄ ጠየቁ አንደኛ ከዚህ ድርሰት ምን እንማር ትፈልጋለህ ብዬ ጠየቁት ለዚያ ያሰጠኝ ሳለ ሁለተኛ ባንተ ላይ ተጽዕኖ የፈጠሩ ሰዎች አሉ ወይ ብዬ ጠይቀው ነበር ያንን ነግሮኛል ምክንያቱም በሱ ላይ ተጽዕኖ የፈጠሩ ሰው መጽሐፍ ስላነበብኩኝ እኔ እነሱ ውስጥ እሱ ስለማገኝ ሳልዳክር በቀላሉ አገኘዋለሁ ብዬ ስለማስብ ሁለተኛ ሶስተኛ እንግዲህ ሌሎች ጥያቄዎች ነበሩ እነሱ ለጊዜው ይቀር 700 ሺህ ነው ያላት ህዝብ ነው ያላት ይሄ ነው የሚባል ጥሬቃ ያላት ሀገር አይደለችም እናዛ ላይ አጠገቤ በዛው ሰሞን አጠገቤ አንድ ወዳጅ ቲክቶክ ሲያዳምጥ which is the poorest country in world ዓለም ላይ የመጨረሻ ደሃ ሀገር ማን ነው ብሎ ይጠይቅና ሳውዝ ሱዳን ይላል which is the richest country in world ይልና ደግሞ ሉክዘምበርግ ይላል በጣም ነው የገረመኝ እስቲ በምንድን ነው እኔ ደቡብ ሱዳን ጁባ የሚባል ሀገር ይቻላል ደቡብ ሱዳን እንደው ጎግል ማርጋችሁ በደም መረጃ ያዙ ነው ማለት ደቡብ ሱዳን ማለት መሬቱ የበለጸገ ነዳጅ ያለበት ቢታረስ የሰባ መሬት ጫርጫር አድርጋችሁ በልታችሁ የምትኖርበት መሬት ነው የመጨረሻው ደሃ ሀገር ሳውዝ ሱዳን የመጨረሻው ሀብታም ሀገር ደግሞ ማን ነው ሉክዘምበርግ ነው ሉክዘምበርግ ደግሞ ማለት ይሄን ያህል የሚባል ጥሬቃ የሌለበት ግን በጥረታቸው በጭንቅላታቸው የዓለምን ኢኮኖሚ የተቀላቀሉ ከነ አሜሪካ ከነ ቻይና ጎን የተሰለፉ ጀግኖች ናቸው
እነሱስ ለምን እንድቆሙ ቦታቸውን አነበቡት አያችሁ ሁሉ ጊዜ ቦታ ማንበብ አለባችሁ ግቢያችሁ ኢትዮጵያን ጭንቅላታችሁ ችግር መሬታችን አላነበብ ነው እኛ ትግራይ ብትል ወርቅ ታፍሳለን ጎጃም ላይ ጤፍ ታፍሳለን ወለጋ ቡና ታፍሳለን ወደ ደቡብትን አቮካዶን ፓፓዮን ታፍሳለን ወደ ጉራጌ ስተር የምን ቡላውን ታፍሳለን ምን የቀረብን ነገር አለ እንደገና ደግሞ ሆዲ ከሞላ በኋላ ደግሞ እንደ አይደንቲቲ የማንነት ቀውስ ውስጥ እንዳትገባ ደግሞ ላሊበላን ታያለ አክሱምን ታያለ ጀጎልን ታያለ ደግሞ ማወራው ወሬ እንዳላጣሰ ጀግኖች አባቶች አድዋ ላይ ጀግኖች ነን እኛ እኮ የተትረፈረፈ ታሪክ መኖሪያ መሬት የምናወራው ታሪክ የምንመካበት ቅርስ ያለን ሰዎች ነን ግን መሬቱን ባለማንበባችን መሬቱኛን እያነበበን እንክት አድርጎ እየበላል በጣም አዝናለሁ ስለዚህ ወጣቱ ትውልድ ቦታውን እንዳነብን መካከል ሁለተኛ ጊዜን ማንበብ ይሄ ጊዜ ምን አይነት ጊዜ ነው አሁን አንዳንድ ሽምግልና ባለትዳር ረዘም እንዴ ልጨርስ ነው በጣም ይቅርታ እቺ ሁለቷን ነገር ልጨርስ ጊዜ አንዳንድ ሰዎች አሁን 70 ዓመት 80 ዓመት የሆናቸው አባቶች አሉ ልጆቻቸው 30 ዓመት 40 ዓመት ከዛም በታች ናቸው የሚገርማቸው ነገር ይሄ የዘመኑ ክፍተት የጊዜው ክፍተት እነዚህን ሰዎች አላናበባቸው አላገናዘባቸው አይረዷቸው ወይ ልጆቹ ወደ ኋላ ሄደው አባቶቻቸው ለማንበብ አይፈልጉም አባቶች ወደዚህ መተው ደግሞ ልጆቻቸውን ለማንበብ አይፈልጉም በቤተ ክርስቲያናችን ምን ይባላል ጀግና ጥሩ ጻድቅ የሚባለው ዘመን የወለደውን ንጉስ የወደደውን ልቀበል ብሎ የማያሸረግድ ተመሰለች ዘመን የወለደውን ንጉስ የወደደውን ንጉሱ ቢያጎነብሱ አጎንብሰው ሄዱ አሁን ብዙ ጊዜ አይታችኋል የኢትዮጵያ የሃይማኖት መሪዎች እኮ አፍረው አሁን መጨረሻ አፍረት አልቆባቸው ራሳቸው አፍረቱ ነው ማለት ነው አፍረት ያልቀድ ነው አሁን ፍርሃት ፈርተ ሲያልቅ ምን ራስ ፍርሃት ትሆናለህ ይገርም አሁን የገባኝ ነገር ይርብ ታልቀም ስትጨርስ አጥንት ይገጥና ራስ ረሃቡ ላስታስልግጣል እኔ አሁን የገባኝ ነገር አሁን ኢትዮጵያ ውስጥ በየዘመኑ የሃይማኖት መር ሲያሸረግዱ በቃ ሲያጨበጭቡ ዘመን ለወለደው ጊዜ ዘመን ለወለደው ንጉስ ለወደደው ሲያሸረግዱ የኛ ሰዎች እኮ አብዮታዊ ዲሞክራሲ እኮ መጽሐፍ ቅዱስ ውስጥ አለ ብሎ መፈለግ የፍልክ ጀግኖች እኮ ናቸው መደመር መጽሐፍ ቅዱስ አይጠፋም ብሎ እኮ የሚፈልጉ ሰዎች እኮ ናቸው በደርግ ጊዜ ጋሻ ለመለኮት ጋሽ ምን ያቁታል በዚህ በ69 አካባቢ በያቆር አመጽ ነበር አይደል በቃ መብቴ ይከበር እኔ ከብት ያደረገ አሁን ኢትዮጵያ ብሔረሰቦች የተሸሙሩት ምንድነው መብታቸው ማላዘን ይወድ መብቱ ሁሉ ጊዜ የሚያላዝን ሰው እብድ ነው የሚለው መጨረሻ አይምሮው ነው የሚሰጠው ግዴታ የሌለበት መብት ነው ባል እጅል እብደት ነው እና በዛ በ69 አሉ ሁሉ በየቦታው በቃ ያምጻል ደሞዝ ጨምሩልኝ መብታችን ተገፈፈ ተረግጠን ተጨቁነን እነዛን የመሰሉ ጀግኖች እንደው ከነጥፋታቸው እንደናክሎ ሀብተ ወልድ አይነት አይደለም እቺን ጠባብ ሀገር ኢትዮጵያን ቀርቶ አፍሪካን ዩናይትድ የተባበሩት መንግስታትን መብራት የሚችል ጭንቅላት ያላቸው የአፍሪካ አንድነት ድርጅት ከመላው አፍሪካ መጥቶ ኢትዮጵያ እንድትተከል ጊዜያቸውን ገንዘባቸውን አካል የሰውቱን ሰዎች አካልበን እኮ ነው የሸኘናቸው ታውቃላችሁ እንደው እናስራ አለቃ እኮ ናቸው መጥተው እኮ አፈር አልበሰው ቁጭ አሉት እኮ ወንሙ ተቀመጣ ከዛ በኋላ በዛን ጊዜ ምን ተባለ ይባላል ታዲያ አንድ ቤተክርስቲያን ስሙን አልጠራ አንቀድስ መብታችን አልተጠበቀንም ብሎ ካህናቱ አመጹ ይውላችሁ ከዛ በኋላ በየዘመኑ የሚሰበከው መስመር እንግዲህ ሶሻሊዝም እና ክርስትና እኮ በመሰረቱ ቀና ሰው ቢይዘው ሶሻሊዝም ማለት ክርስትና ነበር ግን ዱርዬዎች አሉ ታያችሁ እንደውም ይባላል የነሌን ሐሳብ እነ ስታሊን ገደል ጨመሩት ይባላል በኋላ አይደለም ጋሻ ለመለኮት በኋላ የመጡ አምባገነኖች እንጂ ሶሻሊዝም በራሱ ስትሰማው ያው እንዳሉት ቀንደ ጋሻ ለመለኮት እንዳሉት ነው በቃ አየር ላይ ያንሳፈፋል በቃ እለቱን በቃ ዳቦ በዳቦ ወተት በቃ ተጥለቅልቀ በምናብ የምትሮጥ ጅል ያደርጋልና በየዘመኑ የሃይማኖት መሪዎች ዘመን የሚያነባቸው ዘመንን ያላነቡ ዘመን ያነባ በነገራችን በቤተክርስቲያናችን የዘመኑ ሰው ማለትና የሰው ዘመን ማለት አንድ አይነት አይደል የጊዜው ሰው አሁን ዘመን ሐዋርያት ይባላል የሐዋርያት ዘመን ማለት ነው የዘመኑ ሐዋርያት ማለት ስድብ ነው
አሁን እንደዚህ አይነት ሆዳም የዘመኑ ሐዋርያ ነው የሚባለው። እነ ቅዱስ ጳውሎስ ደግሞ የነ ቅዱስ ጳውሎስ ዘመኑን ማርከው በስማቸው ያስጠሩታል። የሐዋርያት ዘመን፣ የነገሌ ዘመን፣ የነቢያት ዘመን ይባላል። እኛ ደግሞ በግልባጭ ምን እንባላለን? የጊዜው ሰዎች፣ የዘመኑ ሰዎች። ሆድ ሙላ እንጂ ጭንቅላት ጥያቄውን አዳፍኖ ይተኛ። ኦፍ አድርገናል። በቃ ይሄ እንዳይጠይቅ ጥያቄ እንዳይጠይቅ አርፈተኛ በቃ መብትህ ነው ተደሰት ብላ ጠጣ ብለን ቆልፈን ጭንቅላታችንን ሸረሪት አድርቶበት በረሮ ሞልቶበት እየተንኳኳል። ስለዚህ ጊዜን ማንበብ በጣም ወሳኝ። ወጣቶች ጊዜውን ማንበብ አለባቸው። ዘመኑ መዋጀት መቻል አለበት። ሶስተኛ ሁኔታን ማንበብ። ሁኔታ በእኛ እንኳን እድሜ ስንት ተቀያየረ። እውነቱን ለመናገር ደርግንም አይተናል። ትምህርት ቤት ብንሆንም በመንፈሳዊ ትምህርት ቤት ነበር። ብዙ ለመርዳት ለማንበብ እድለኞች አልነበርንም እንጂ ደርግንም አይተናል፣ ኢህአዴግንም አይተናል፣ ብልጽግናንም አይተናል። የኃይለ ሥላሴን ዘመን አይታችሁታል። ይሄ በዚህ ሁሉ ሁኔታዎች ምን ፈተና ደረሰ? ምን በረከት አገኘ? ሁሉም ጋር በረከት አለ፣ ሁሉም ጋር ግመና አለ፣ ሁሉም ጋር መዓት አለ፣ ሁሉም ጋር ምህረት አለ፣ ሁሉም ጋር ረሃብ አለ፣ ሁሉም ጋር ዳቦ አለ፣ ሁሉም ጋር ጥሩ ነገር ነበረ፣ ሁሉም ጋር መጥፎ ነገር ነበረ። ሁኔታውን መገንዘብ ግን ለድል ያበቃል፣ ለውጤት ያበቃል። አባቶቻችን ሁኔታውን የተገነዘቡት ናቸው። ዛሬ በቤተ ክርስቲያን ቅዱሳን ጻድቃን ተብለው ጽላት የተቀረጸላቸው፣ ቤተ ክርስቲያን የታነጸላቸው፣ ስማቸው እየተጠራ ታሪካቸው እየተነገረ ገድላቸው እየተነበበ እስካሁን ድረስ 3000 ዓመት ሆኗቸው ትናንት ከትናንት ወዲያ የሞቱ ያህል ትኩስ ሬሳቸው የቆየ ስማቸው ትኩስ የሆኑ ሰዎች የተፈጠሩ ሁኔታውን ተረድተው ይህ ሁኔታ ያልፋል ይቀየራል ብለው የሚያምኑ አንዳንድ ሰዎች አሁን ፖለቲካ ሲመጣ የሚቀየር የማይመስላቸው በቃ ከነሱ ቋንቋዎች የሚፈራረቅ የማይመስላቸው ጊዜ ግን በጣም ጥሩነቱ ሁኔታውን ይገለባብጠዋል። ያሰሩ ይታሰራሉ፣ ያስራቡ ይራባሉ፣ ያራቆቱ ይራቆታል። ይሄ እግዚአብሔር ስላለ ይክበር ይመስገን እግዚአብሔር። ስለዚህ እኔ ከመጽሐፍ ባሻገር እነዚህ ነገሮች ይነበባሉ። እነዚህ ሶስቱ ነገር በመጽሐፍ ውስጥ ደግሞ ተጠቅለው ይገኛሉና ካሳሁን በጣም እናመሰግናለን። እንድንወያይ እንድንገናኝ ምክንያት ስለሆንከን እናመሰግናለን። ነጋሻ ለመለኮት ነጋሻ እያልን አላችሁ ነጋሽ ዘነበል እንኳን ኖራችሁልን ኑሩልን። ማን የመጨረሻ ያነበብክልን የዳሰ በላቸው አለ እግዚአብሔር ይስጥልኝ። በጣም በነገራችን ላይ እንደ አሁን አንተ ያቀረብከው አይነት ሰፋ ያለ ጊዜ የሚሰጥና ትምህርት ነው ያቀረብከው። ቀላል አይደለም። እኔ ራሴ ትምህርት ነው የወሰድኩትና እንደው ጽሁፋን በቴሌግራም በትልክልኝ እንደ ብሷት ቆጥሯል። መጋቢያ ሸክሎች በተማሪ እናመሰግናለን። እንግዲህ ወደ መጨረሻው ሰዓታችን ላይ ነው የምንገኘው። ካሳሁን ከመጥራታችን በፊት እና መጽሐፍን ከመመረቃችን በፊት ታሽጓል ከሚለው